እኮ በቃ ፍቅራችን እንዳዲስ እናድሰው። አሁንም እኮ እድለዋለን። ምንም ለመለየት የሚያበቃ ነገር የለን። ቃል አታወጭም ውስጥሽ ነግሮኛል። ተረስቼሽ ምናምን ትላለህ እንዴ? እንዴ እኔ ስስናና እኮ ደስ ሊልሽ ነው የሚገባው። ለምንድን ነው ደስ የሚለኝ? እንዴ ለሌላ ሴት ልድርኛል ነበር እንዴ? ይኸው ሚስት አመጣሁልሽ። ኪራ እገልሃለሁ። ማን ስለሆንሽ ነው? ወይስ እኔ የመረጥኩትን ብቻ ነው የምታገባው እያልሽ ነው? የታለች ጥራትና እናውራ። እንዲህ ይኸውልህ፣ እሷን ከጠራትማ ሶስተኛው ዓለም ጦርነት ነው የሚጀመርልህ። ትናንትና ምን ብለኸኝ ነው ዛሬ ከሌላ ሴት ጋር የምትሆነው? ምንም ሳታውቂው እኮ የሰው ባህሪ ሲለወጥ ያማል። እኔንም እንደዛ ነበር ያደረግሽኝ። እና ይሄ በቀል መሆኑ ነው? እኔ ልሂድለት። ሂድበት። አለቅሽ። እንደምትወጂኝ ካልነገርሽኝ በቀር ምን ጥቅም አለው? አሁንማ ሌላ ሴት አገኘህ አይደል እንዴ? እኔ ማንም ጋር አልሄድኩም። ሁሉም የናሆም ሀሳብ ነው። አንተ ይኸውልህ፣ የሰው ክሬዲት ወደ እኔ አታምጣ። ይሄ ሰኒ ነው እንዴ? ማንንም ታጋፍጡት። የጋራ ሀሳብ እኮ ነው። እኔ እኮ እውነት መስሎኝ ያጣሁ መስሎኝ ነበር። ፍቅር እኮ በቀላሉ የሚፈርስ ቃል አይደለም። በጣም ነው እሺ የማፈቅረው። እኔም በጣም ሰላም ሰላም፣ ውዴ ሰላም ቻናል ተከታዮች በሙሉ በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩ የጽናት ድራማ ክፍል 60 ይዤ መጥቻለሁ። እና ውድ ቤተሰቦች ቪዲዮ ላይክ፣ ሼር በማድረግ ጀምሮ እንዲሁም ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ባለፈው ክፍል እንግዲህ የናሆም እናት መታ ልጅ መውለድ እንዲያስቡበት መክራት ለምሩ ነው የተለያዩት። ዛሬስ ምን ላይ ነው የሚለውን አብረን የምንመለከት ይሆናል። ናሆም እንግዲህ ሰኒን ባለፈው ለምን ቀረሽ እያለ ይጠይቃታል። እሷም ደብሮኝ ነው ትለዋለች። እሱም ኦኬ እያለ ማለቀይርሽ እያለ ይጠይቃታል። ሴቶች እኮ ሁለት እንትናችሁ ይላል ማለት አልገባኝም ትላለች። ለምሳሌ ጽናትን ተመልከቻት፣ እንዲስታያት አንድ ናት አይደል? ውስጧ ግን አንዱ ሰው የሚያፈቅር ጽናት አለ፣ አንደኛው ደግሞ የራሱን ፍቅረኛ ለሰው ካልዳርኩ ብሎ እንትን የሚል ጽናት አለ ይላታል። እሷም አንተ ልጅ ግን በጨዋታ እያስመሰልክ እንትን የምትለው ነገር ቦምብ ነው ትለዋለች። እሱም ረፊ እንዳታስመች ይላታል። ሰው እኮ ፈልጎ አይደለም ማሊያውን የሚቀያየር ትለዋለች። እሷም እንግዲህ እንደዛ እያሉ ብዙ ይጫወታሉ። ሁሉም ሰው እንግዲህ ስለ ራሱ ምን ማድረግ እንዳለበት ያውቃል። እኛ ማስገደድ አንችልም ስትልም መልሳ ትመልስለታለች። ስለ ጽናት የምታውቂው ነገር አለ ብሎ ይጠይቃታል። እሷም አንተ ከምታውቀው የተለየ ምን ላውቅ እችላለሁ ስትልም ትመልስለታለች። እሱም እንጃ በድንገት የሆነ ምስጢር ካወቅሽ ብዬ ነው፣ ይህን እንቆቅልሽ የሚፈታ አንድ ሰው ይጥፋ ብሎ እንትን ይላል ማለት ነው። ቆዳውን ነው እንዴ የሚቀይሩት ስትልም እንግዲህ ትቀልዳለች። እንደዚህ እያሉ እየተጫወቱ እንግዲህ ጽናት ትመጣለች። የምትፈልጉት ነገር አለ ብላ ትጠይቃለች። ሂጂና ኪራን ጥሪ ብለው እንትን ይሏታል። እናቴ እየጠበቀች ነው ይላል። እሷም እንግዲህ ኪራን ለመጥራት ትሄዳለች። ኪራ ናሆም እየጠበቁ ነው ትለዋለች። እዛው ላይ ቆማ ቀረሽ ሙሽ እንደዚህ የምታይ ሲላት ኪራ ከሳህ እንዴ ትለዋለች። እሱም ያስቀምጣትና ከዛም በኋላ አሁን ቢያንስ እሺ በይ ይላትና ለምንድን ነው የምታዝኝልኝ ማወቅ ፈልጋለሁ ይላታል። እሷም አለቃዬ ስለሆንክ ትላለች። ደስቶን ደግሞ ይከፈኛል ትለዋለች። እሱም እንደዚህ ስለሆንሽ ትምት ይመስልሻል ይላታል። እስኪ አይኔን በደንብ እያለ ይጠይቃታል ማለት ነው። ምንድን ነው ለአንቺ ፍቅረኛ መሆን ያቃተኝ አይኔን እያየሽ ይላታል። ልቤ እኮ ላንቺ ነው የሚመተው ሲልም ይጠይቃታል። ኪራ በቃ ብላ ለማስቆም ትሞክራለች። ያቆምነውን ነገር እንትን ለማለት አንሞክር ስትለው ጭንቅላቴ ሁሌ አንቺ ነው የሚያስበው እያለ እንትን ይላታል። የፍቅር ቃላቶች ይደረድርላታል። አሁን መቀጠል እንችላለን፣ ምንም ሊዘን የሚችል ነገር የለም እያለ እንትን ይላታል። እሷም ይቅርታ አድርግልኝ ትለዋለች። ግን ፍቅር ከእግር ስር ጣለኝ እባክሽ አትርገጭኝ ሲልም ይማጸናታል። አሁን እነዚህ ልጆች ምንድነው እየቀረው ብለው እሰኔ ጋር ያወራል። አንተስ ድመትን ከአይጥ ጋር የላክ ለምንድነው ተባብለው እንትን ይሳሳቃሉ። ለነገሩ እውነትሽን ነው እንግዲህ ተጣልተው ይሆናል ሲልም እንግዲህ
ልያቸው በማለት ወደ እነሱ ያመራል። ግን ሲያመራ ግን እጣብ ሳይሆን ፍቅር ነበር ያገኘው። ጽናትና ኪራ ተቀራርበው ፍቅራቸውን እንትን ሊሉ ሲሉ ነው የፍቅር መቀስ ሆነባቸው። ኪራም እንግዲህ ለምንድን ነው የምትጠይኝ? አልተንከባከቡሽም? ምን አጎደልኩብሽ? እያለ ይጠይቃታል። አንተ የፍቅር ጥግን አሳየኸኝ፣ በጣም ነው የምወድህ እያለችም እሷም ፍቅሯን ትገልጣለች። ለምን ራቅሽ ስላትም አማራጭ አጥቼ ነው ትላለች። እንደዚህ ያሉ እንግዲህ ብዙ እያወጉ ነበረ። ይህ ደግሞ እንግዲህ ለሰኔ ደግሞ እየነገራት ነበረ ማለት ነው። አሻሽለውታል እያለ ምን ልትለኝ ነው እያለች ወይኔ በስመ አብ የፍቅር መገዝቶ ገጀራ ነው ምን ሆንክበት አለች ማለት ነው። እውነት ገደል መገባ አለች። ይበልጥ በቃ ከነሱ ይልቅ እነሱ ናቸው በጣም ደስታ የሆኑት። ከሊንደር ሆንክ ነው እንጂ አለችው። ምን እንግዲህ አማቷን አሰናብታ አምላኬ ምን እየተፈጠረ እንደሆነ አላቅም ትላለች። ከናሁሜ ጋር በመሆኔ በጣም ደስተኛ ነኝ እያለችም ግን ደግሞ እናቱ የምትሆን ጨዋታ የምትወድ ልክ እንደሱ ሰው የምታከብር እናት ናት እያለችም ተመልክተናታል። እንግዲህ እሷን አንድ ነገር ያሰጋት ነገር ያለ ይመስላል ከሁኔታዋ ስንረዳ። ያሰጋት ነገር ምንድን ነው? ምክንያቱም የልብ ታማሚ እንደሆነች ናሆም ለእናቱ አልተናገረም መሰለኝ። ለምን ህመሜን ደበቀ ስትልም ሰምተናታል። ልቤም ደግሞ እየሰጋ ነው ትላለች። ህመምተኛ መሆኗን ለእናቱ ስላልተናገረ ለምን ደበቀ እያለችም እየተጨነቀች ነበረ። ሁሉም ነገር ግልጽ ቢሆን ደስ ይለኝ ነበረ። የኔ ህይወት እንዴት ተዘብራርቋል ግን ናሆም እያለች ለሱ ይበልጥ እየተጨነቀች ነው። አምላኬ ሆይ አንተ እንዳስጀመርከን ፍጻሜያችን አሳምርልን ስትልም ፈጣሪዋን ተማጽናለች። እኔም እንግዲህ ወደ ጽናት ጋር ሄዳ ከንፈርሽ ቀይ ሆኗል፣ አንዴ ከንፈርሽ ምነክሶሽ ነው ምናምን እያለች ለመተረብ ሞክራ ነበረ። ከኪራ ጋር እንትን ያለውን ለማወቅ የጓጓች ትመስላለች። ምንም እንደዛ እያሉ ተጫወቱ የጓደኝነት ጨዋታ ሸኝታት እንግዲህ ስትሄድ ለምንድን ነው እንደዚህ የምትይኝ? ኪራን እያየሁት አለመንካት፣ አይኑን እያየሁ መዋሸት በጣም ከባድ ነው እያለችም እንግዲህ እያጫወተቻት ነበረ። እዚህ ከስህተትሽ ተማሪ እያለችም መክራታለች። እሺ እያለችም ጽናትን የተቀበለቻት ትመስላለች። ታም እንግዲህ የፈጣሪ ነገር ይቀጥላል የተጻፈልሽ ነው የምትኖር ስትልም ነግራታለች። እንግዲህ በዚህ ሀሳብ ላይ ምሩም እንትን የሚሳቅ ይሄ ነገር ደግሞ እንትን ሳይል አይቀርም ስትላት የሆነ ነገር እናድርግ ተባብለው እንግዲህ ተመካክረው ጽናትን ለማስቀናት ሞክረዋል። እሱም ያደረጉት ነገር እንግዲህ ተሳክቶላቸዋል። ጽናትዬ በጣም ተንጨርጭራለች ማለት በጣም እና እንደምትወደውም እንደምታፈቅረውም እንግዲህ ከዚህ ላይ ገልጻለታለች። አሁን እንግዲህ ደስ የሚል ፍቅር ላይ ነው ያሉት፣ ደስ ይላሉ። ጽናትም እንግዲህ እንደምትፈልጋቸው ደውላ ሰኔንም ደውላ ነናሁንም ደውላ እንዳላት እንግዲህ መጥተው ምንድነው አቻኩልሽ የጠራሽን ሲሏት ኪሩቤል እኮ ሌላ ሴት ጋር አደረ ትላቸዋለች። እንዳለው ያችን ሴት ጠበሳት ማለት ነው አለ እንደማያውቅ ሰው ማለት ነው። ኪራም ሲመጣ እንግዲህ ለምንድን ነው ያደርከው ምናምን ስትለው እንትን ይላል። እሱም እንደማያውቅ ሰው ማን ነገርስ? እኔ እኮማ ረስችሽ ነበር እኮ ይላታል። በቃ አፈን ሞልተህ ረስችህ ትለኛለህ እንዴ ብላ በብስጭትም ትመልስለታለች። ለምንድን ነው ደስ የሚልህ ትለዋለች። ለሌላ ሴት ልድር አልነበረ እንዴ ይኸው ምስት አመጣውልሽ ይላታል። እሷም ተናዳ ኪራ ገለሃለሁ ትለዋለች። እሱም ማን ስለሆንሽ ይላታል። ነው እኔ የመረጡልሽን አንቺ የመረጥሽ ላይ ልታጋቢ ነው ይላታል። እሱም እንግዲህ አሁን በመሀል ይገባና እሷን ከጠራትማ ሶስተኛ ጦርነት ይላል። ትናንትና ምን ብላህ ነበር ዛሬ ለምን ትቀየራለህ ትለዋለች። ይሄ የበቀል ምልክት ነው ብላ ምን ትላለች ማለት ነው። እሷም በንዴት እኔ ማዚህ ቤት እወጣለሁ ትላለች። ምሩም በዚህ ጋር ተረጋጊ ትላታለች። እኔ ልሄድበት ብላ ልትነሳ ስትል አልለቅሽም እንደምትወጂ ካልነገርሽኝ አልለቅሽም ይላታል። እሷም ምን ጥቅም አለው አሁንማ ሌላ ሴት ጋር ሄድክ እኮ ትለዋለች። እኔ ማንም ጋር ሄድሁም ይሄ ሁሉ
የናሆም እንትን ነው ይላታል። እሱም የሰኒ ነው ይላታል። የጋራ ሀሳብ ነው ብላ እሷን ትመልሳለች። እኔም እኮ እውነት መስሎ እያጣው መስሎኝ ነበር ትላለች ጽናትም። ፍቅር እኮ በቀላሉ የሚፈርስ አይደለም ይላታል ኪራም ማለት ነው። በጣም ነው የምወድህ ስትልም ትመልስለታለች። እንግዲህ የዛሬ ፍቅራቸው በጣም ደስ ይል ነበረ። ጽናትና ኪራ ወደ ፍቅራቸው ተመልሰዋል። እና ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቸር ሰንብቱ ይሁንላችሁ።